ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ሲመጣ ብሎ ከላይ የነገረ ነገር በሶስት መንገድ አይደል ይወቅሳል ያለ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ አለ። ከዛ አሁን ደግሞ ብዙ ልነግራችሁ ፈልጌ ነበር አለ መሃል ላይ ግን ልትሸከሙት አትችሉም ሲል ዲስከሬጅ ሊሆኑ ሲሉ የእውነት መንፈስ በመጣ ጊዜ ይላል። አሁን በጣም ብዙ አሳይመንት ነው መንፈስ ቅዱስ ጋር እየተወ ያለው ኢየሱስ። አይተካም መንፈስ ቅዱስ እያላቸው እኮ ነው። አሁን መንፈስ ቅዱስ ሲመጣ የሚሰራው ስራ ኧረ አይተካም። እኔ ብሄድ ይሻላችኋል፣ ይበጃችኋል። አሁን ኢየሱስ እኔ ብሄድ ይሻላል። ለምን? እኔ ካልሄድኩ እሱ አይመጣም። አሁን እኔ ካልሄድኩ አይመጣም ማለት አይችልም እንዴ? ይችላል እኮ። ምንድነው ያላቸው ግን? እኔ ብሄድ ይሻላል። አሁን እኮ እኔ ሲሄድ ይወርዳል ማለት እኮ ይቻላል። ግን ምን አለ? ክርር ሲያደርገው እኔ ብሄድ ይሻላል። ለምን? እርሱ የበለጠ ያስረዳል። እኔ አጠገብ ቆሜ ነው የምነግርህ። መንፈስ ቅዱስ ውስጥ ቁጭ ብሎ ነው የሚያወራው። እኔ በአረማይስጥ ነው የማወራው። መንፈስ ቅዱስ ለአይምሮ ብርሃን ነው የሚሰጥህ። መንፈስ ቅዱስ እኮ እኔ አሁን ቆሜ እንደማስተምረው እኮ አይደለም እኮ የሚያስተምርህ። መንፈስ ቅዱስ ሲያስተምርህ ዝም ብለህ እያነበብክ ብርሃን ነው፣ ኢንላይትመንት ነው። ይፈነዳል ውስጥህ። አንድ ጥቅስ ገብቶ ለጌታ እሞትለታለሁ ትላለህ። አሁን ኢየሱስ ነግሯቸው እኮ ላያደርጉ ይችላሉ። መንፈስ ቅዱስ አስረድቶ አለመኖር አትችልም። መንፈስ ቅዱስ ካስረዳ ገባኝ አይደለም የምትለው፣ ስትኖረው ነው የምትገኘው። ለጭንቅላትም ለእግርህም ነው የሚነግረው። ምን ማለት ነው? መረዳትን ቀይሮ አይተውም፣ እንድትራመደው የሚያረጋል። እኔ ብሄድ ይሻላል ያለው ሐዋርያት ሥራና ወንጌላት እኮ ማለት ነው። እኔ አብሬያችሁ ስኖር የወንጌላት አይነት ነው። ጎናችሁ ቆሜ ነው የማወራው። መንፈስ ቅዱስ ሲመጣ ግን የሐዋርያት ሥራ ነው። ፊዚካሊ እኔ እታያለሁ። መንፈስ ቅዱስ ፊዚካሊ አይታይም። መንፈስ ቅዱስ የሚታየው በማን ነው? በእነሱ። ጌታ ኢየሱስስ ፊዚካሊ ፐርሶኒፋይ ሆኖ አጠገባቸው ቆሟል። መንፈስ ቅዱስስ በእነሱ ነው የሚታየው። እናንተን ለውጦ፣ እናንተን ሰርቶ፣ እናንተ እኔን እንድትመስሉ አድርጎ በእናንተ የተለወጠ ህይወት ነው እሱ ራሱ ነው የሚያሳየው። መንፈስ ቅዱስን ደግሞ ደግሞ ያፍስስልን እና ኢየሱስ ይወላችሁ ስጋቱን በሙሉ የሚጥለው መንፈስ ቅዱስ ላይ ነው። መሸከም አትችሉም አለ። የአቅም ችግር አለ ይልና ይሰጋል። እያያቸው ማውራት ፈልጎ ቁጥብ ይላል። መንፈስ ቅዱስ መጥቶ ይገላግለኛል ይላል። የእውነት መንፈስ በመጣ ጊዜ ወደ እውነት ብቻ አይደለም የሚለው ወደ እውነት ሁሉ የሚል ቃል አለ። በጣም በትህትና ጎናችሁ አርሶ መንፈስ ቅዱስ ወደ እውነት ሁሉ ያደርሳል በሉት።